ዛሬ ከሁለት ቀን መጥፋት በኋላ ተከስቻለሁ። አዳዲስ ነገሮችን ይዤላችሁ ከች ብያለሁ። በመሃል ቦሌ ቆንጆ ቤት በጥሩ ዋጋ ለሽያጭ ቀርቦላችኋል። በተጨማሪም 500 ካሬ ሜትር በ23 ሚሊዮን ብርም ለሽያጭ እየቀረበ ቤት ይዤላችሁ መጥቻለሁ። በተጨማሪም እጅግ ዘመናዊ ቤት በጥሩ ዋጋ በሰሚት 180 ካሬ ሜትር ዝንጥ ያለ መኖሪያ ቤትም ይዤላችሁ ከቻልኩ። ታዲያ በትክክል ቤት የምትገዙ ብቻ እየደወላችሁ እየመጣችሁ ማየት ትችላላችሁ። ሙሉ መረጃውን ተከታተሉት። ጤና ይስጥልን። ዛሬ ቅዳሜ አድርጌ ያመጣሁላችሁ እንግዲህ ይህ የምታዩት ቦታ ጥግዞ ሰርቪስ ያለው ነው። እጅግ በጣም በጥሩ ዋጋ አንደኛ የሆነ ሰፈር ላይ ከጀርባ ከፍታው 5 የሆነ ፎቅ ተገንብቷል። ከቀኝም ከግራም ተመሳሳይ 500 ካሬ ሜትሮች በካርታ ስፋት ያላቸው ናቸው። ታዲያ ይህ 500 ካሬ ሜትር እጅግ በጣም በዝቅተኛ ዋጋ ለሽያጭ ቀርቦ ነው የሚገኘው። ወሳኝ ገዝታችሁ መገንባት የምትፈልጉ ከዛ ውጭ ይህን የምታዩትን ሰርቪስ 2 መኝታ ቤት፣ ሻወር፣ ሽንት ቤት፣ ሳሎን ሁሉም ነገር ተሟልቶለት የተሰራ ነው። የፊኒሽንግ ስራ ይቀርባል። እሱን ጨርሳችሁ ብትኖሩበት ብታከራዩት በወር እስከ 100 ሺህ ብር መከራየት የሚችል ነው። ግን ብትኖሩበት ደግሞ እጅግ በጣም ደስ የሚል ለማንኛውም የእምነት ተከታይ መሆን የሚችል አካባቢ ጀሞ ሞላ አካባቢ ለሽያጭ ቀርቦ የሚገኝ 500 ካሬ ሜትር በካርታ ነባር ፋይል ዲጂታል ካርታ ሲሆን ይህን ቤት ወይም ቦታ መግዛት የምትፈልጉ ካላችሁ 30 ሚሊዮን ብር ጠሪው ነው። እስከ 23 ሚሊዮን ብር ድረስ ግን ትክክለኛ ወሳኝ ገዥ ካላችሁ በካሽ መታችሁ መግዛት ትችላላችሁ። ግንባታ ፍቃድ የቪላ ነው ያለው። እናንተ ግን ከፈለጋችሁ የፎቅም የምትፈልጉትን የግንባታ አገልግሎት ማከናወን ትችላላችሁ ማለት ነው። ስለዚህ አድማጭ ተመልካቾችም ይህን መረጃ ለሁለት ብትገዙት ምናልባት ይጠቅማችኋል ብዬ አስባለሁ። ለሁለት 250 ከዛ ውጭ ግን አንድ ሰው ብትገዙት የፈለጋችሁትን ግንባታ ማከናወን ትችላላችሁ። ምናልባት የሌላችሁ ቤተሰቦች ተደራጅታችሁ 11 ተኩል 250 ካሬ ሜትር መግዛት ትችላላችሁ ማለት ነው። ከዛ ውጭ ግን እንግዲህ በ150 ካሬ ሜትር የመሬት ዋጋ ወይም ቤት ሊሆን ይችላል የሚያስገዛ ብር ነው። 500 ካሬ ሜትር በይዞታ 572 ካሬ ሜትር ስፋት ያለው ነው። በጣም ቆንጆ አካባቢ ነው። ከአስፓልትም ግልባጭ ላይ ከጀርባው ያለው ቤቱ አስፓልት ላይ ያለ ነው። ስለዚህ ለመኖሪያ አገልግሎት እጅግ በጣም ወሳኝ ነው። ለአፓርትመንት መገንቢያ ወደፊት እጅግ በጣም የሚገርም እይታ ይኖረዋል። ፊት ለፊቱ የወንዝ ዳርቻ ልማቶችም አካባቢ ላይ ይኖራሉ ተብሎ ይጠበቃል። እንዳያመልጣችሁ ፈጥናችሁ መጥታችሁ ይዩት። በቀጣይነት ለሽያጭ ቀርቦ ያመጣውላችሁ ቤት ደግሞ ይህ ይመስላል። እንግዲህ የሚገኝበት አካባቢ እጅግ በጣም ቆንጆ ዘመናዊ ከዋና አስፓልትም በቅርብ እርቀት ሲሆን ትክክለኛ ቤት ገዢ ወይም ፈላጊ ካላችሁ እንግዲህ እህቴ ሚስቴ አልፈቀደችም የእናቴ መቀነት አደናቅፎኝ ለምትሉ ቆም በሉና አቅማችሁ ሲፈቅድ ትመጣላችሁ። ይህን ቤት ግን ገዢ ሆናችሁ ሰዎች ሙሉ መረጃውን ልንገራችሁ። ይህ ቤት እንደምታዩ እንግዲህ ግቢው 2 መኪኖችን መያዝ የሚችል ነው። ፊት ለፊት ዝቅ ብላ የምታዩት ቦታ የአትክልት ቦታ ነች። ታዲያ የቤት 180 ካሬ ሜትር ሲሆን ስፋቱ ግራውንድ ፕላስ2 ተደርጎ የተሰራ ቤት ነው። ይህ የምታዩት ደግሞ የቤቱ ትልቁ ሳሎን የመጀመሪያው ግራውንድ ላይ ያለ ሳሎን ነው። እንግዲህ የቤቱ አሰራር ቆንጆ ነው። ጽድት ያለ ምንም አይነት ወጪን የማይጠይቅ ነው። እንደምታዩት ፊት ለፊት ኦፕን ኪችን ይዞ ጥሩ የመብራት ሲስተሞችንም ተጠቅሞ በሚገርም ሁኔታ 100% ጥንቅቅ ብሎ አልቆ ነው የሚገኘው። ወሳኝ ቤት ፈላጊ ለመኖሪያ የምትፈልጉ ሰዎች ካላችሁ እንግዲህ ይህን ቤት መታችሁ ነገ ዛሬ ሳትሉ እዩት። እጅግ በጣም ቆንጆና ተወዳጅ ቤት ነው። እዚህ ላይ የምታዩት የቤቱ ትራዲሽናል ኪችኑ ሲሆን ሰፊ ነው። ካቢኔት በሚገባ ሁኔታ ነው የተጠቀመው። ከዛ ውጭ የተፈጥሮ ብርሃን እንዲሁም አየር እንዲያገኝ የታሰበበት መንገድ ልዩ ነው። ስለዚህ ይህን ቤት መታችሁ እዩልን። ትክክለኛ ቤት ፈላጊ ከሆናችሁ ቁልፍ ይዘናል ከፍተን የምናሳያችሁ። እንግዲህ በምታዩት ሁኔታ ሳሎኑ እጅግ በጣም ሰፊ ትልቅ ሳሎን ነው። የደረጃው አሰራርም ለየት ያለ ነው። ምን ማለት ነው? አዛውንቶች እድሜያቸው ገፋ ላሉ ሰዎችም እንደ ልባቸው መንቀሳቀስ እንዲችሉ ታስቦ የተሰራ ነው ማለት ነው። አሁን የምንገኘው አንደኛ ፎቅ ላይ ነው።
እንግዲህ እዚህ አንደኛው ፎቅ ላይ እንደምታዩት በጣም የሚያማምሩ እጅግ በጣም ውብና ማራኪ የሆኑ የተለያዩ መኝታ ቤቶች አሉ። ይህ ትልቁ መኝታ ቤት ነው። ትልቁ መኝታ ቤት እንግዲህ ቆንጆ በረንዳ አለው። እዚህ በረንዳ ላይ አበባ፣ ዛፎች፣ የተለያዩ አንዳንድ ማሳመሪያ ነገሮች የምታደርጉበት ደግሞ የበለጠ ያምራል። ፊት ለፊት የምታዩቸውም ያለቁ ጠንቀቅ ያሉ የተለያዩ ቤቶች ነው የምታዩት። እንግዲህ የመኝታ ቤቱ ስፋት ይህ እንደምታዩት ገራሚ ነው። እጅግ በጣም ውብ ነው። ከዛ ፊት ለፊት እንደገባን የምናገኘው ቁም ሳጥን ነው። ቁም ሳጥን በግራም በቀኝም በኩል ሙሉ በሙሉ ግጥም ተደርጎ ተሰርቷል። እንግዲህ ላስቲኩ አልተነሳም። የጽዳት ስራ ብቻ ይቀራል ማለት ነው። እንደምታዩት ይህ መታጠቢያ ክፍል ነው። ጃኩዚ እንዲሁም ሻወር ቦክስ አልተገጠመም። እሱ ደግሞ በእናንተ በገዦች ፍላጎት ይሆናል። ከዛ ውጭ ሻጩ ሁሉንም አሟልቶ ያስረክባቸዋል ማለት ነው። እናንተ ብቻ ትክክለኛ ወሳኝ ገዥ መሆን ነው። ስለ ዋጋም እንዲሁም ስለ ሌሎች ነገሮች ምንም ነገር የሚያሳስብ ነገር የለም። የተሟላ ፋይል ዲጂታል ካርታ ያለው ነው። ይህ የምታዩት ደግሞ የልጆች መኝታ ቤት የራሱ የሆነ የውስጥ ሻወር ቤት ያለው ቁም ሳጥንም ጥሩ ተደርጎ የተገጠመለት ነው። እንግዲህ እዚህ አንደኛ ፎቅ ላይ 3 መኝታ ቤቶች ናቸው ያሉት። 3ኛው መኝታ ቤትም እዚህ ላይ ነው። ይህ መኝታ ቤትም ሰፊ ነው። በነገራችን ላይ ይህ ቤት ሁሉም መኝታ ቤቶች የራሳቸው የውስጥ ሻወር ቤት እንደምታዩት እንዲሁም እያንዳንዱ ክፍሎች ደግሞ የተፈጥሮ ብርሃን አየር እንዲያገኙ ታስቦ የተሰራበት ሁኔታ እጅግ በጣም ገራሚ ነው። ቤቱ 3 መንገዶችን ያህል ይህ ማለት በግራ በኩል አንድ ቤት ብቻ ከአጠገቡ ላይ አለ ማለት ነው። ስለዚህ ከፊት ለፊት ከኋላ እንዲሁም በቀኝ በኩል ብርሃኖችን በሚገባ በጥሩ ሁኔታ ያስገባል ወይም ያገኛል ማለት ነው። ይህ እንደምታዩት እንግዲህ ቆንጆ አጠር መጠን ያለ ቴራስ ነች። በጣም ጥሩ እይታን እዞ የሚገኝ ነው። ግራውንድ ፕላስቶ ስለሆነ ጥሩ አየርንም እዚህ ላይ ታገኛላችሁ ማለት ነው። እንግዲህ የምታዩት ሁለተኛው የቤቱ ሳሎን ነው። ይህ ሳሎን ስፋቱም ቆንጆ ነው። ስለዚህ በቂ መኝታ ቤቶች ስላሉ እንግዲህ 2 ሳሎን አለ ማለት ነው። አንደኛው መኝታ ቤት ሁለተኛ ፎቅ ላይ ይህን ይመስላል። በአጠቃላይ እንግዲህ 4ኛ መኝታ ቤት ማለት ነው። ለቤቱ 4ኛ መኝታ ቤት ሲሆን ከፊት ለፊት የምታዩቸውም ሌሎች መኝታ ቤቶችን እናገኛለን። እዚህ ላይ ያሉት መኝታ ቤቶችም እንግዲህ በጣም ቆንጆ ቆንጆ ስፋት ያላቸው ናቸው። ይህ መኝታ ቤት ብቻ ነው እንግዲህ ቁም ሳጥን የሌለው። ስፋቱ እንደምታዩት እጅግ በጣም ሰፊ ነው። ማስተር ቤድሩምን ያክላል ማለት ነው። እንግዲህ እዚህ ጎን ላይ ደግሞ ሌላም መኝታ ቤት አለ። ይህ መኝታ ቤት አሁን ያያችሁትና አሁን የምናየው ማለት ነው የቁም ሳጥን ያለው የጋራ ሻወር ቤት እዚህ ላይ አለ ማለት ነው። በአጠቃላይ እንግዲህ ቤት 7 መኝታ ክፍሎችን ይዟል። እንዲሁም 2 ሳሎንን በጥሩ ሁኔታ አሟልቶ የያዘ ሲሆን ቤዝመንትም ሙሉ በሙሉ ለስፖርት ቤት እንዲሁም ለስቶርና ለተለያዩ አገልግሎቶች መሆን የሚችል ሲሆን ቤቱ 100% እጅግ በጣም ማራኪና ቆንጆ ቤት በ43 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። ሰሚት አካባቢ ይገኛል። ትክክለኛ ወሳኝ ገዥ ናችሁ ከመጣችሁ ይህን ቤት እናሳያችኋለን። ላሳየንበት ወይም ለተገበያያችሁበት ደግሞ 2% ኮሚሽን ትከፍላላችሁ። የመጨረሻውና ወሳኙ መረጃችን ደግሞ በመሀል ከተማ ቦሌ ላይ ቤት መግዛት የምትፈልጉ ኢትዮጵያውያን ካላችሁ ከሰሚት፣ ከሴሚሲ፣ ከለቡ፣ ከላፍቶ እንዲሁም ከብስራተ ገብርኤል አካባቢ ዋጋቸው እኩል የሆነ ቤት ነው። 250 ካሬ ሜትር ከፍታው ግራውንድ ፕላስ 3 ፕላስ ቴራስ ተደርጎ የተሰራ ሲሆን አሁን በገስት ሃውስ ደረጃ ፓርቲሽኑ ተከፋፍሏል። ነገር ግን ከተወሰኑ ዓመታት በፊት ለአንድ መኖሪያ አገልግሎት እንዲሰጥ ታስቦ የተገነባ ቤት ነው። ታዲያ ይህን አገልግሎት እናንተም ወደ ነበረበት መመለስ ትችላላችሁ። በጂፕሰም ነው እንግዲህ የተከፋፈለው። ታዲያ ይህን ቤት እጅግ በጣም ቆንጆ ማራኪ ቤት ነው። ገብቼ እንዳየሁት በጣም የተሰራበት የፊኒሽንግ ማቴሪያልና የተጠቀሟቸው እቃዎች እጅግ በጣም ወሳኝ እቃዎችን ተጠቅመዋል። ቤቱ ወሳኝ ሰፈር ላይ ነው ያለው። ቦሌ መድኃኔዓለም አካባቢ ከሰላም ሲቲ ሞል ጀርባ ላይ የሚገኝ ቆንጆ ሳይት ኮምፓውንድ ውስጥ ያለ እጅግ በጣም የሚገርም ቤት ነው። 250 ካሬ ሜትር ስፋት ያለው ነው። በርካታ መኝታ ክፍሎችን ይዟል። አንደኛ ፎቅ ላይ ደግሞ ሙሉ በሙሉ ከኦፕን ኪችን እና ከመታጠቢያ ውጭ ሳሎን ብቻ ተደርጎ ተሰርቶ ነው የሚገኘው። ይህን ቤት
በመሀል ከተማ ቦሌ ብትገዙት ያዋጣል። ብታከራዩት ቆንጆ ብር፣ ብትኖሩበት ደግሞ እጅግ በጣም ማራኪ የሆነ ሳይት ላይ ነው ለሽያጭ ቀርቦ የሚገኘው። 85 ሚሊዮን ብር ነው እንግዲህ ዋጋ ቅናሽ ተደርጎ ለሽያጭ የቀረበው። ነገ ዛሬ ሳትሉ መታችሁ እዩት፣ ትወዱታላችሁ። ፋይሉ ዲጂታል ካርታ ነው። ወዲያውኑም ስም መዞር የሚችል ቤት ነው። የዛሬው መረጃችን በዚህ ጨርሰናል። ሰላም።